Secretary Kristi Noem must resign or face impeachment. I don't know. Oh my God. ከኢልሃን ፈተናዎችና ጽናት ኤርትራውያን ምን ይማራሉ? ሰሞኑን ከወደ አሜሪካ በተሰማ መረጃ የትራምፕ አስተዳደር በሚኒሶታ እያካሄደ ያለውን የኢሚግሬሽን ዘመቻ በመቃወም በታውን ሆል የህዝብ ስብሰባ እያደረገች በነበረችው የሚኒሶታዋ ተወካይ ኢልሃን ኦማር ላይ ያልታወቀ ፈሳሽ ተረጭቶባት መድረኩ በግርግር ተቋርጧል። በሶማሊያ ተወላጅነቷና በዲሞክራት ፓርቲ ውስጥ ባላት ተራማጅ አቋም የምትታወቀው ኢልሃን ኦማር የኢሚግሬሽንና ጉምሩክ አፈጻጸም እንዲፈርስና የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም ከስልጣን እንዲነሱ ጥሪ እያደረገች ባለችበት ወቅት ነበር ጥቃቱ የተፈጸመው። አንድ ማንነቱ ያልታወቀ ግለሰብ በፍጥነት ወደ መድረኩ በመውጣት ኢልሃን ኦማር ፊት ለፊት በመቆም የሆነ ነገር ከተናገረ በኋላ ምንነቱ ያልታወቀ ፈሳሽ በሰውነቷ ላይ ረጭቶባታል። በስፍራው የነበሩ የቅርብ ረዳቶቿና ታዳሚዎች ፈሳሹ መጥፎ ሽታ እንዳለው በመግለጽ ለደህንነቷ ስትል ስብሰባውን አቋርጣ የሕክምና እርዳታ እንድታገኝ ተማጽነዋት ነበር። አንዲት ሴት ሽታው በጣም ይከብዳል፣ ሄደሽ መታየት አለብሽ፣ ጉዳዩ የደህንነት ነው ስትልም ተደምጣለች። ሆኖም ግን ኢልሃን ኦማር ናፕኪን ጠይቃ ራሷን ካጸዳች በኋላ መድረኩን ለቃ ለመውረድ ፈቃደኛ አልሆነችም። እንቀጥላለን፣ በዚህ ድርጊት አያመልጡም፣ እባካችሁ ትርኢቱን እንዲቆጣጠሩት አትፍቀዱላቸው በማለት ንግግሯን ቀጥላለች። ጥቃት አድራሹ በደህንነት ኃይሎችና በታዳሚው ትብብር በቁጥጥር ስር ውሎ እየተጎተተ ሲወጣ ኢልሃን ኦማር በሚኒስትር ክሪስቲ ኖም ላይ ያላትን ተቃውሞ ማሰማቷን ቀጥላለች። ኢልሃን ቀጥላም የዲሞክራት የስራ ባልደረቦቼን በመምራት የእርሷን የክሪስቲ ኖምን ማለት ነው መልቀቅ መጠየቄን መቀጠል ለኔ አስፈላጊ ነው። ስልጣን የማትለቅ ከሆነ የኢምፒችመንት አንቀጾችን እናቀርባለን ስትል ተናግራለች። ኢልሃን ኦማር ከሁኔታው በኋላ ደህና ነሽ ግን ብለው ጋዜጠኞች ላቀረቡላት ጥያቄ እሱን በጥልቀት የማየው ነገር ነው፣ ሆኖም ደህና ነኝ። እኛ ለምንወደው ሀገርና ሕዝብ እንዳንፋለም ለማድረግ እንደዚህ አይነት ማስፈራሪያ እንዲያደርሱ ለእነዚህ ሰዎች ፍቃድ የሰጡ በስልጣን ላይ ላሉም ሆነ ለሌሉ ሰዎች ግን ይህ ሁኔታ አስፈላጊ ሆኖ ይሰማኛል። ግን እኔ ከዚህ ቀደም እንዳልኩት ከጦርነት የተረፍኩ ሴት ነኝ። እናም ይህን ማስፈራሪያም ሆነ እነዚህ ሰዎች ወደ እኔ መሰንዘር የሚችሉትን ማንኛውንም ጥቃት እንደምቋቋም እርግጠኛ ነኝ፣ ምክንያቱም የተሰራሁት በዚያ መንገድ ስለሆነ ብላለች። ይህ ክስተት የተፈጠረው እንግዲህ በሚኒያፖሊስ ፌዴራል ፖሊሶች ላይ የተፈጸመውን ግድያ ተከትሎ የከተማዋ ሕዝብና የዲሞክራት ፖለቲከኞች በከፍተኛ ቁጣ ውስጥ ባሉበት ወቅት ነው። እስካሁን ስለ ጥቃት አድራሹ ማንነትና ስለ ፈሳሹ አይነት ፖሊስ ዝርዝር መረጃ ባይሰጥም ኢልሃን ኦማር በተደጋጋሚ የፕሬዚዳንት ትራምፕ የትችት ኢላማ እንደሆነች የሚያውቁ ወገኖች ዋይት ሀውስን ሲጠረጥሩ፣ ትራምፕ በበኩላቸው እሷን አላምናትም፣ ትኩረትን ለማግኘት ሆነ ብላ ያደረገችው እንደሆነ ነው የሚገባኝ ብለዋል። ለመሆኑ ኢልሃን ኦማር ማን ናት? ኢልሃን አብዱላሂ ኦማር ጥቅምት 4 ቀን 1982 በሶማሊያ ሞቃዲሾ የተወለደች ሲሆን ከ2019 ጀምሮ የሚኒሶታ 5ኛው የኮንግረስ አውራጃ የአሜሪካ ተወካይ ሆና በማገልገል ላይ የምትገኝ አሜሪካዊት ፖለቲከኛ ነች። የዲሞክራቲክ ፓርቲ አባልም ነች። ለኮንግረስ ከመመረጧ በፊት ኦማር ከ2017 እስከ 2019 በሚኒያፖሊስ የተወካዮች ምክር ቤት ውስጥ አገልግላለች። ተወካይ ኢልሃን ኦማር የሚኒሶታ 5ኛውን የኮንግረስ አውራጃ የምትወክል ሲሆን ይህም የሚኒያፖሊስንና የአካባቢውን የከተማ ዳርቻዎች ያካትታል። የመንትዮቹ ከተሞች የፖሊሲ ተንታኝ፣ አደራጅ፣ የህዝብ ወኪል ተናጋሪና ተሟጋች በመሆን ልምድ ያካበተችው ተወካይ ኢልሃን ኦማር በጥር 2019 የሹመት ቃለ መሃላ ላይ ፈጸመች ሲሆን ይህም የኮንግረስ አባል የሆነች የመጀመሪያዋ አፍሪካዊ ስደተኛ፣ ሚኒሶታን የወከለች የመጀመሪያዋ ጥቁር ሴትና ለኮንግረስ ከተመረጡት የመጀመሪያዎቹ 2 ሙስሊም አሜሪካዊ ሴቶች አንዷ አድርጓታል።
ተወካይ ኦማር የአምስተኛው አውራጃ የጋራ እሴቶችን ማለትም በዲሞክራሲያዊ ማዕከል ላይ የሚያተኩሩ እሴቶችን ለማስፈን ቁርጠኛም ነች። በትምህርት ላይ ፈሰስ ማድረግና ተማሪዎችን ከዕዳ ማሰሪያ ነፃ ማውጣት፣ ለከባድ የቀን ስራ ፍትሐዊ ክፍያ ማረጋገጥ፣ ፍትሐዊ የኢሚግሬሽን ስርዓት መፍጠርና የአየር ንብረት ለውጥ ህልውና ስጋትን መፍታትን ያሉ አብዛኞቹን ጉዳዮችን ለመፍታት አቅዳለች። ይህም ብቻ አይደለም። ተወካይ ኢልሃን ኦማር ህዝብን ለመከፋፈል መብቶችንና ነፃነቶችን የሚገቱ አጥፊ ፖሊሲዎችን ለማስፈጸም የሚደረጉ ሙከራዎችን ለመቋቋም አቅዳ ተነስታለች። እንዲሁም የሀገሪቱ ኢኮኖሚ እንዲያብብና አሜሪካውያን በዲሞክራሲያዊ እንቅስቃሴዎች ውስጥ እንዲሳተፉ የሚያበረታታ የበለጠ አካታችና ለዘብተኛ ባህል ለመገንባት አቅዳ መነሳቷ ይነገራል። በሶማሊያ የተወለደችው ኦማርና ቤተሰቧ የ8 ዓመት ልጅ እያለች ነበር የአገሪቱን የእርስ በርስ ጦርነት ሸሽተው ወደ ኬንያ ያቀኑት። ቤተሰቡ በ1990ዎቹ ወደ አሜሪካ ከመምጣታቸው በፊት በኬንያ በሚገኝ የስደተኞች ካምፕ ውስጥ 4 ዓመታትን አሳልፈዋል። ከዚያም በ1997 ከቤተሰቧ ጋር ወደ ሚኒያፖሊስ ተዛወረች። በአስራዎቹ ዕድሜ ውስጥ እያለች የኦማር አያት በፖለቲካ ውስጥ እንድትሳተፍ አነሳሷት። ለስልጣን ከመወዳደሯ በፊት አስቀድሞም በሚኒሶታ ዩኒቨርሲቲ የማህበረሰብ አስተማሪ ሆና ሰርታለች። ከዚያም በሃምፍሬ የህዝብ ጉዳዮች ትምህርት ቤት የፖሊሲ ባልደረባም ነበረች። እንዲሁ በተመሳሳይ ለሚኒያፖሊስ ከተማ ምክር ቤት ከፍተኛ የፖሊሲ ረዳት ሆና አገልግላለች። ተወካይ ኦማር የምክር ቤቱ የበጀት ኮሚቴ አባልም ናት። በተጨማሪም በምክር ቤቱ የትምህርትና የሰው ኃይል ኮሚቴ ውስጥ በማገልገል ላይ ትገኛለች። በዚሁ ኮሚቴ ውስጥ የሰው ኃይል ጥበቃና የጤና፣ የስራ ስምሪት፣ የሰራተኛ እንዲሁም የጡረታ ንዑስ ኮሚቴ አባልም ናት። ይህች የፖለቲካ ሰው የኮንግረስ ፕሮግሬሲቭ ካውከስ ምክትል ሊቀመንበር እና የሜዲኬር ፎር ኦል ካውከስ ምክትል ሊቀመንበር ሆናም ታገለግላለች። ይህ ሁሉ ነገር ግን ታዲያ ለሀገሪቱ ፕሬዚደንት የተዋጠላቸው አይመስልም። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዲሞክራቲክ ተወካይ ኢልሃን ኦማር በሚኒሶታ በቢሊዮን የሚቆጠር ዶላር በማጭበርበር ውስጥ እጇ አለበት በማለት መታሰር አሊያም ወደ ሶማሊያ መላክ አለባት ሲሉ በተደጋጋሚ ሲናገሩ ተደምጠዋል። የትራምፕና የኦማር የቃላት ልውውጥ የመስከረም 11 2011 ጥቃትን አቃላዋለሽ በማለት ትራምፕ በሚያዝያ 2019 ኢልሃንን በሐሰት ሲወነጅሉ ነው የጀመረው። ትራምፕ በወቅቱ በኤክስ ገጻቸው ላይ አዲስ የተወካዮች ምክር ቤት አባል በመሆን በመጣችው ኢልሃን ዙሪያ ከጻፉት ከዚህ ውንጀላ በኋላ ለኢልሃን የሚደርሷት የግድያ ዛቻዎች መበራከት ጀመሩ። ከ3 ወራት በኋላ ለ2020 ምርጫ ዳግም የምርጫ እንቅስቃሴ ሲጀምሩ ትራምፕ ኦማርን ለአሜሪካ ምስጋና ቢስ እንደሆነችና ደጋፊዎቿ ወደ ሀገሯ ሊመልሷት ይገባል ሲሉ ከሰዋል። ከዚያን ጊዜ ጀምሮ ኦማርን የራስ መሸፈኛዋን፣ የሶማሊያ ተወላጅነቷንና በፖሊሲዎቹ ላይ ያቀረበችውን ትችት መሰረት አድርገው ዶናልድ ትራምፕ በተደጋጋሚ ኢላማ አድርገዋታል። ትራምፕ በታህሳስ ወር ላይ ኦማር አሜሪካንና ሕዝቦቿን እንደምትጠላና ጸረ ሴማዊ መሆኗን ያለምንም ማስረጃ በመናገር ብቃት የሌላትና አስጊ ሰው ነች ሲሉ ተደምጠዋል። ትሩ ሶሻል ፖስትስ ላይ እንዳሰፈሩት ኦማር አሜሪካንን ትጠላለች በማለት ከሀገረ አሜሪካ እንድትባረር ትራምፕ በተደጋጋሚ ሀሳብ አቅርበዋል። እናም ያልተረጋገጡ መጠነኛ ማጭበርበሮችን ደጋግሞ በመግለጽ ሶማሊያን እንደገና ታላቅ ለማድረግ እንደምትረዳ፣ የሚኔሶታን ሀብት መመዝበሯንና ያላትን ሀብት የአሜሪካ የፍትህ ቢሮ ማጣራት እንደሚገባው ደጋግመው ተናግረዋል። በሶማሊያ ውስጥ ተወልዳ በፈረንጆቹ 2000 የአሜሪካ ዜግነት ያገኘችውና ከ2019 ጀምሮ በኮንግረስ ውስጥ እያገለገለች የምትገኘው ኦማር በበኩሏ ትራምፕ በእሷ ላይ ያቀረቡትን ትችት አሳዛኝ ብላ ገልጸዋለች። ዓለም በሀገራት መሪዎች እሰጥ አገባና አሉታዊ ውሳኔዎች እየታመሰች ባለችበት በተለይም በዚህ ወቅት በፖለቲካ አቋም ልዩነት መነሻ በግልጽ እየታየ ያለው አለመግባባትና ሽኩቻ እያደገ መጥተዋል። የአንድ ሀገር ተወካይ የሆኑት የፕሬዝዳንት ትራምፕና የዲሞክራት ኮንግረስ አባሏ ኢልሃን ኦማር ንትርክና ውዝግብ ማብቂያው መቼ እንደሆነ በውል ባይታወቅም ከትራምፕ ባህሪ መነሻ የእሳቸውን ትችትና ዘለፋ የሀያላን ሀገራት መሪዎች እንኳን ሳይቀር ለመሸሽ በሚጥሩበት በዚህ ወቅት ኢልሃን ኦማር ተቋቁማ መዝለቋ አስደናቂ እንደሆነና የሴቶችን የፖለቲካ ተሳትፎ ለማጠናከር ፈተናዎች ቢበዙም በጽናት መቆም፣ ብልሃትና የመጋፈጥ አቅም አስፈላጊነቱን ማሳያ እንደሆነ ይታመናል። ከወጣቷ ኢልሃን ኦማር ኤርትራውያን ሴቶችና ወጣቶች ምን ይማራሉ ለሚለው መልሱ ይህ ነው ብለን እናምናለን። የወጣቷ ኢልሃን ኦማር የፖለቲካ ዓለም ፈተናና ጽናትን በአጭሩ ዳሰን አበቃን።
ክቡራን ተከታታዮቻችን ከዚህ አጭር ጥንቅር አንድ ነገር ተገንዘባችሁ ይሆናል ብለን እናምናለን። ይህም ፈተናዎች እጅግ ቢበዙም በጽናት መቆም፣ ለታመነበት ዓላማ ትኩረት በመስጠትና ፍራቻን በማስወገድ ወደፊት መራመድ እንደሚቻል ታሪኳ አመላካች ይመስላል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ስጡበት። ቸር ቆዩ።